የዶላር ምንዛሪ በጥቁር ገበያ ጭማሪ እያሳየ መሆኑን ሰምተናል። ከውጭ ምንዛሪ ጋር በተያያዘ መንግስት እርምጃ እንደሚወስድ ማስጠንቀቂያ መስጠቱንም አውቀናል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው ትዕዛዝ ተላልፎላቸዋል። በሌላ በኩል ደግሞ በታክሲ ዋጋ ላይ ጭማሪ መደረጉን አውቀናል። የዋጋ ጭማሪው የተደረገው በየትኛው የታክሲ አገልግሎት ላይ ነው የሚለውን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የዶላር ምንዛሪ በጥቁር ገበያ ጭማሪ እያሳየ መሆኑን ሰምተናል። ከውጭ ምንዛሪ ጋር በተያያዘ መንግስት እርምጃ እንደሚወስድ ማስጠንቀቂያ መስጠቱንም አውቀናል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው ትዕዛዝ ተላልፎላቸዋል። ከሰሞኑ በተለያዩ አካባቢዎች ባደረግነው ማጣራት የዶላር ምንዛሪ በጥቁር ገበያ ጭማሪ እያሳየ መሆኑን አውቀናል። በዚህም መሰረት በተለያዩ የምንዛሪ ገበያዎች አንድ የአሜሪካን ዶላር ከ148 ብር እስከ 150 ብር እየተመነዘረ መሆኑን የመረጃ ምንጮቻችን አሳውቀውናል። 1 ዶላር በኢትዮጵያ ንግድ ባንክ በዛሬው ዕለት 124 ብር እየተመነዘረ መሆኑ ይታወቃል። በዚህም መሰረት በጥቁር ገበያና በባንክ መካከል ያለው የምንዛሪ ልዩነት ወደ 25 ብር ገደማ መሆኑን ለማወቅ ችለናል። ከዚህ ጋር በተያያዘ መንግስት የውጭ ምንዛሪ አስተዳደር ስርዓቱን ህጋዊ መልክ ለማስያዝ ፖሊሲና አዲስ አሰራር እየዘረጋ ባለበት ወቅት ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። በኢትዮጵያ ዘመናትን ያስቆጠረና ስር የሰደደ የውጭ ምንዛሪ እጥረት የሀገሪቱን ኢኮኖሚ በእጅጉ ሲፈትነው እንደነበር ገዢው ገልጸዋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ እንደገለጹት ከሆነ ባንኩ የነበረበት ስር የሰደደ ብልሹ አሰራር በፖሊሲ ተቀይሯል። ባንኮች ህጋዊ ስርዓቱን ተከትለው የውጭ ምንዛሪ ለሚፈልጉ አካላት ምንዛሪውን ማቅረብ እንዳለባቸው ጠቅሰው ሆኖም አንዳንዶች ጤናማ ያልሆነ አሰራር ሲከተሉ ይስተዋላል ብለዋል። መንግስት የውጭ ምንዛሪ አስተዳደር ስርዓቱን ህጋዊ መልክ እንዲኖረው ለማድረግ ዘርፈ ብዙ የሪፎርም ስራዎች ማከናወኑንም ተናግረዋል። የውጭ ምንዛሪ ችግሩን በዘላቂነት ለመፍታት የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ መተግበሩን ተከትሎ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ መደረጉን ገልጸዋል። አልሚዎች ወይም ላኪዎች የውጭ ምንዛሪ ከፈለጉ በህጋዊ መንገድ በባንኮች የሚስተናገዱበት አሰራር ተግባራዊ እየተደረገ መሆኑን ገልጸዋል። ከዚህም ባለፈ ለጉዞና መሰል አነስተኛ የውጭ ምንዛሪ ለሚፈልጉ ጉዳዮች ደግሞ ዜጎች በቀላሉ የሚስተናገዱበት የግል የውጭ ምንዛሪ ቢሮ ፈቃድ መሰጠቱን ጠቁመዋል። የሐዋላ ኩባንያዎች በህጋዊ መንገድ የውጭ ምንዛሪ ግብይት ላይ መሳተፍ የሚችሉበት እድል መፈጠሩን የገለጹት የባንኩ ገዢ ህጋዊ ያልሆነውን አሰራር መከተል የሚያስፈልግበት ምክንያት እንደሌለም አስታውቀዋል። ይህ ሁሉ ምቹ እድል ተፈጥሮ አሁንም ህገወጡን መንገድ በመከተል ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ ግን ብሔራዊ ባንክ እርምጃ ለመውሰድ ይገደዳል ሲሉ አስረድተዋል። ከሪፎርሙ በፊት በመደበኛውና በጥቁር ገበያው መካከል የነበረው የውጭ ምንዛሪ ዋጋ ልዩነት ከ97 በመቶ በላይ እንደነበር አስታውሰው አሁን ላይ ልዩነቱ በከፍተኛ ደረጃ ወርዷል ሲሉ አስታውቀዋል። የኢትዮጵያ ብሔራዊ ባንክ በሚወስዳቸው ጥብቅ የፖሊሲና አስተዳደራዊ እርምጃዎች ልዩነቱ እየጠበበ እንደመጣ ተናግረዋል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው አሳስበው ባንኮች በህጋዊ ስርዓት ማስተናገድ ከቻሉና የውጭ ምንዛሪ ቢሮዎች ክፍት ከሆኑ ሰዎች ወደ ጥቁር ገበያ የሚሄዱበት ምክንያት እንደማይኖር የባንኩ ገዢ አቶ ማሞ ተናግረዋል። በሌላ በኩል ደግሞ በታክሲ ዋጋ ላይ ጭማሪ መደረጉን አውቀናል። በዚህም መሰረት አዲስ አበባ ውስጥ በስፋት አገልግሎት የሚሰጠው ፈረስ ታክሲ የመነሻ ዋጋውን በ30 ብር መጨመሩ ተነግሯል። ይህ ጭማሪ ከዚህ ሳምንት ጀምሮ ተግባራዊ የሆነ ሲሆን የመነሻ ዋጋው ከ100 ብር ወደ 130 ብር ከፍ ተደርጓል። የፈረስ ታክሲ አሽከርካሪዎች ለዚህ የዋጋ ጭማሪ ምክንያቱ የነዳጅ ዋጋ መጨመርና የውጭ ምንዛሪ ማሻሻያው ምክንያት እንደሆነ ተናግረዋል። አሽከርካሪዎቹ ለረጅም ጊዜ ለሚመለከታቸው አካላት የዋጋ ማሻሻያ ጥያቄ ቢያቀርቡም ለጥያቄያቸው ምላሽ ሳያገኙ በመቅረታቸው በርካታ አሽከርካሪዎች ወደ ሌሎች ተመሳሳይ አገልግሎት ሰጪ ኩባንያዎች መሄዳቸው ተጠቁመዋል። በሌላ መረጃ ደግሞ ባንኮች የብድር ወለድ እየጨመሩ መሆኑ ታውቋል። የኢትዮጵያ ንግድ ባንክ ያደረገውን የብድር ወለድ ጭማሪ ተከትሎ የግል የፋይናንስ
የፋይናንስ ተቋማት ተመሳሳይ እርምጃ እየወሰዱ መሆኑ ተነግሯል። መንግስታዊው የኢትዮጵያ ንግድ ባንክ ባለፈው ሳምንት የብድር ወለድ ላይ ጭማሪ ማድረጉን ማስታወቁ ይታወሳል። በዚህ መሰረትም ከ7% እስከ 17% የነበረውን ወለድ ከ11% እስከ 18% ማድረጉ የሚታወቅ ሲሆን ይህም ከ4 ዓመት ወዲህ ትልቅ የሚባል ጭማሪ መሆኑ ታውቋል። የንግድ ባንክን ውሳኔ በመመልከትም የግል ባንኮች በተመሳሳይ ሁኔታ በብድር ወለዳቸው ላይ ማስተካከያ እያደረጉ መሆኑ ታውቋል። አንዳንድ ባንኮች እስከ 23 በመቶ የሚደርስ ወለድ እያስቀመጡ መሆኑን የሚጠቅሱት ሪፖርቶች ይህም በፋይናንስ ዘርፉ ላይ ተጽዕኖ ሊያሳድር እንደሚችል አስረድተዋል። በሌላ በኩል ደግሞ የህንፃ ግንባታ መስፈርት የማይጠብቁ ገንቢዎች ላይ ከሚጣለው ቅጣት የሚሰበሰበው ገቢ ከ3 ሚሊዮን ብር ወደ 65 ሚሊዮን ብር ከፍ ማለቱ ተገልጿል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ባወጣውና ከ2015 ጀምሮ ስራ ላይ በሚገኘው መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫን ጨምሮ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ ከሚጣለው ቅጣት የሚሰበሰበው ገቢ ከ3 እስከ 5 ሚሊዮን ብር የነበረው ወደ 65 ሚሊዮን ብር ከፍ ማለቱ ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ገዛኸኝ ደስሳ እንደገለጹት ይህ ከቅጣት የሚገኘው ገቢ ከፍ ሊል የቻለው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ደግሞ ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ እየተወሰደ ባለው ጥብቅ ቁጥጥር ምክንያት ነው። በከተማዋ በ2016 በተደረገ ዳሰሳ ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በእነዚህ ህንፃዎች ላይ በየ4 ዓመቱ የሚደረገው ፍተሻ አሁን ላይ ወደ 2 ዓመት ዝቅ እንዲል መደረጉን ጨምረው ተናግረዋል። በዚህ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ ተብሎ ለተነሳው ጥያቄ አቶ ገዛኸኝ ሲመልሱ በአጠቃላይ ባለፉት 6 ወራት ውስጥ 36 የህንፃ መለያና የደረጃ ጥሰት የፈጸሙ ግለሰቦች ቅጣት እንደተጣለባቸው ገልጸዋል። እነዚህ ቅጣት የተላለፈባቸው ግለሰቦች ኮንትራክተሮች፣ የህንፃ ግንባታ አማካሪዎች፣ የወረዳ አመራሮችና ባለሙያዎች መሆናቸውን የገለጹ ሲሆን ከቅጣቱም ከ61 ሚሊዮን ብር በላይ መገኘቱን ተናግረዋል። አክለውም ከህንፃዎች የአደጋ ጊዜ መውጫ ብረቶች መስፈርት ወይም ስታንዳርድ ጋር በተያያዘ የሚወሰነው ቅጣትም የህንፃው ከፍታና የሚይዘው ክብደት ላይ ተመስርቶ እንደሆነም ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር እና ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን አብራርተዋል። በሌላ በኩል ደግሞ የአሽከርካሪዎች የብቃት ምዘና ሊካሄድ መሆኑን ሰምተናል። በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት ለመለካት የሚያስችል አዲስ ሰነድ እየተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሮ ሐሰን የብቃት ምዘናውን ካበለጸገው ኤስዲኤስ ከተሰኘው ተቋም አመራሮች ጋር ውይይት አድርገዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ደግሞ ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረጉ ይገኛሉ። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይቶች እንደሚደረጉም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ እንደሚሰጥና በመጀመሪያው ዙር የሀገር አቋራጭ አውቶቡሶችንና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ቅድመ ዝግጅት መጠናቀቁን ከሚኒስቴሩ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ የኢትዮጵያ አእምሯዊ ንብረት ባለስልጣን እስከ 2015 ድረስ በዓመት በሁሉም መብቶች ጥቂት ምዝገባ ማከናወኑን አስታውቋል። የባለስልጣኑ ዋና ዳይሬክተር ወልዱ ይምሰል እንደገለጹት ተቋሙ በርካታ ዓመታት ማስቆጠሩን የገለጹ ሲሆን በእነዚህ ዓመታት የተለያዩ ስራዎችን ቢያከናውንም በሚፈለገው ልክ እንዳልነበረም ጨምረው አስረድተዋል። ተቋሙ ባለፉት 20 ዓመታት 500 ፓተንት መመዝገቡን ተናግረው ይህንን ለማሻሻል የምዝገባ ስርዓቱ ላይ ማሻሻያ ማድረጉን ገልጸዋል። ይህም የተነሳው በከፍተኛ ትምህርት ተቋማት የሚከናወኑ የምርምር ውጤቶችን ከማሳተም ባሻገር ፓተንት እንዲወጣባቸው ስለማይደረግ መሆኑን ጠቁመዋል። በዚህም የከፍተኛ ትምህርት ተቋማት የሚያከናውኗቸውን የምርምር ስራዎች ከማሳተም ባሻገር ወደ ፓተንት እንዲያሻግሩ ጥሪ ማቅረባቸውን ያገኘነው መረጃ ያመለክታል። በ2017 በጀት ዓመት 6 ወራት ግን 3000 መብቶችን መመዝገቡን የገለጸው ባለስልጣኑ ለቅጂና ተዛማጅ መብቶች፣ ለፓተንቶች ማለትም የግልጋሎት ሞዴሎችን ጨምሮ ለኢንዱስትሪያዊ ንድፎችና ለንግድ ምልክቶች የመብት ጥበቃ እያደረገ መሆኑ ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።